አንዱ ዝግብ ተነስቷል ያኢላፋት ዝማሬ የሚባል ያስፈልጋል ያስፈልግም የሚል በሚዲያው በጣም እየተስፋፋ ነው በመጀመሪያ ደረጃ የኔ ያስፈልጋል በአራት ነጥብ ያስፈልጋል ብዬ ነው የማስበው ስለዚህ እኔ የሚያግባቡና አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል ደምቋል ባይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁት ልጆች ከስር እየተከተልን ይሄን ጠብቁ ይሄን አድርጉ ከቤተ ክርስቲያን ጥላ ስር አተራቁ ከጳጳሳቱ ቅፍ አትውጡ ከፓትርያርኩ ቅፍ አትውጡ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ በተራኩ ሩጡ ይሄ ይጨመር ይሄ ይቀነስ ይሄ ይጥበብ ይሄ ይስፋ ምስጢር ይጨመርበት የበለጠ እየኮተኮትን እያስዋብን እኔ ዓለም አቀፍ ብራንድ ነው በነገራችን ላይ እንደ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣል ወደፊት ይገርማቸዋል ቢያንስ በዚህ ፕሮግራም ላይ 100,000 ሰው እንኳን ብናሳተፍ 100,000 ሰው የባህል ልብስ ያሰፋል ሚሊዮን ሰው ነው የሚያሰፋው አዎ እነዚህ ምን ይሆናል ገበያውና እናሟሙቀዋለን ንግዱ ያንሰራራል ሃይማኖቱ ያንሰራራል ነገር ግን መወያየት መነጋገር እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ የነሱንም ሐሳብ በግማሽ ሸር ማድረገው ነገር አለ የሚደርስብንን ችግር ማሳየት አለበት ማንጸባረቅ አለበት በእውነቱ አልጋ ባልጋ ላይ አይደለም ያለነው ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስት መሆንም አይጠይቅም መከራ አለብን እየታረድን ነው እየነደድን ነው እየተፈናቀልን ነው እየተራምን እየተጠመን መከራ እየደረሰብን ነው ይሄን ዓለም እንዳውቅልን መንግስታችን እንዲረዳልን እንባችን እንዲታበስ ጥያቄያችን እንዲመለስ ቁስላችን እንዲፈወስ እንፈልጋለን ይሄንን ከመናሳይባቸው አንዱ ግን እንዳይላፍ ዝማሬ ያሉ እኔ በእውነቱን ዳቆን ሄኖክ ናቸው ያመጡት እኔ ልጁ በጣም ብዙ ጊዜ በብዙ ሚዲያ ተናግሬ ያለሁኝ እኔ በተለይ አባቴ ገብረ ኪዳን በሊቃውንቱ በኩል እንደመጡት ሁሉ በመምህር ሄኖክ ደግሞ ወጣቱን በመለወጥ በመቀየር ዩቲዩብ አለው እኔ ብዙ ቦታ አስተዋውቂያለሁ ብዙ ሰው ያውቀዋል መጻሕፍት አሉት መጻሕፍቱ በከቤተክርስቲያኑ ተቀርተው በወጣቱ ልክ ተቀደው የተሰፉ በጣም ብዙ ጣፋጭ መጻሕፍት ተጽፏል ይሄንን ይሉንታ በእውነቱ ምቀኝነት ይባላል ይሄን ማመስገን አለብን ነገር ግን ሄኖክ የተሳሳተው ነገር ካለ ያጠፋው ነገር ካለ ልጃችን የበለጠ እንድታበብ የበለጠ እንድታፈራ የበለጠ እንድትለው ህዝቡ እንድታገለግል እንፈልጋለን ይሄንን ተው ያንን ጨምር ይሄን ቀንስ ያንን አጥብ ይሄን አስፋያል በቤተሰብነት በወንድምነት በአባትነት በመምህርነት መገሰጽ እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝና እኔ አይላፍ ዝማሬ በግል ደጋፊ ነኝ በጣም በዚህ አጋጣሚ እንግዲህ ለወዳጅ ለዲያቆን ሄኖክ ኃይል የሚድረሰው እንግዲህ አይላፍ ዝማሬን ያው የንታ በደንብ ነው ያበራሩት አንድ መንገድ ብቻ ተከትለው አይደለም ይሄዱ ያው መታረዳችንን መሞታችንን ለመንግስትም ለእግዚአብሔርም እየተነጋገርነን ነው ያንን እያካርነ ግን ዝማሬ ያኢላፋት ዝማሬ መቅረት የለበትም ጥሩ መንፈስ ነው ብለዋል እናመሰግናለን ዲዩኔታ አንድ ግን ብዙ ጭቅጭቅ ተነስቷል በጣም ብዙ በሚዲያው እንግዲህ ወቅታዊ ጉዳይ አንዳንድ ጊዜ ሚዲያ ወቅታዊ ጉዳይ ሲሆን ይሄ ነቃፊና ደጋፊ ብዙ ነው በጣም ሚዲያ ላይ ሙያ ብዬ ሰምቼው ነው የኔታ እንዲሁ ከዚያ እንዲሁ አንዳንድ ኮሜንቶች ልንገረው ዲዩኔታ እንዲሁ በጣም የሸረሸሩ እየታረድና ለምን ይሄ ይቀርባል የሚሉት እንዳሉ ደግሞ በአንድ በኩል ምን ይላሉ መሰለዎት ላሊበላን ያደበዘዝብናል የሚሉ ሐሳቦች አይቻለሁ እንዴው ይሄንን ነገር እስኪ ይናገሩት ዝም ብሎ እኔ እኮ ይሁሉ አንድ ጊዜ ፈርጦ ሲወጣ የቤተ ክርስቲያን እኛ እኮ ይሁሉ 50 ሚሊዮን ክርስቲያን ያለን ሰዎች እኮ ነን ቃልዮት ያሰማል እንዴ አሁን እኮ አይላፍ ዝማሬ ላይ የሚወጣው 100,000 ሰው እንኳን ቢወጣ እኮ 49,949 ሚሊዮን 900,000 ክርስቲያን ቀርቶናል እንዴ እንዴት ነው አጥብበን የምናስበው ይሄንን እንዴ ጥምቀቱ እኮ የጃል ሜዳው ጥምቀት የጎንደርን ድምቀት አደበዘዘው የአዲስ አበባ ምን ሌላ ነው የጎንደር ምን ሌላ ነው የባህር ዳር የበለጠ ያደምቀዋል እንደውም ቅድም ተናገርኩኝ በዓለም አቀፍ ደረጃ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የት ናት ለሚሉት ይሄ ነጭ ለብሰው ጧፍ ይዘው የክርስቶስ ዛሬ እኮ በሁሉት አውሮፓውያን ክሪስማስ ማለት በጣም ብዙ ቢሊዮን ዶላር የቸኮሌቱ የስጦታ በዓል ሰባ ሰገልም ብቻ ገንጥለው አውጥተው ስጦታው ለክርስቶስ ለራሳቸው እየተሰጣጡ ሰባ ሰገልም ተረስተው ክርስቶስም ተረስቶ ስጦታ መቀባበል ብቻ ነው የሆነው ስለዚህ እኔ እንደ አይነቱ ነገር ላሊበላን ያደበዛል የሚለው ነገር እኔ አይገባኝም በግሌ እንግዲህ ያዩበት ደግሞ ሌሎች ሰው ደግሞ ከኔ ተሻለ እይታ ሳይሆን ሌላ ከኔ በዛኛው በኩል ያለ እይታ ያላቸው ደግሞ እንቀበላለን አስተያየት ይስጡበት ተፋጭተን ተፋልጠን ተሞርደን የበለጠ ለሚቀጥለው አመት ደግሞ የበለጠ
የአይላፍ ዝማሬን እናደርገዋለን ተመካክረን አዎ ምስጢረ ስጋዊን የምናስተምርበት ሃይማኖታችን የምናስተምርበት እኔ የምመክረው እነ መምህር ሄኖክም ሌሎቹን ብቻቸው እንዳይሮጡ ጥንቃቄ ያድርጉ የከቤስቲያን መምህራን ከቤስቲያን ጳጳሳት ከቅዱስ ፓትርያርኩ ጋራ ቤተክርስቲያን ይሄንን ማይበል ወጀብ የተቋቋመችው ማዕከላዊ አሰራሯን ስለጠበቀች ነው ስለዚህ ምንም ይሁን ምን ቅዱስ ፓትርያርኩ መከበር አለባቸው መንበሩ መከበር አለበት ጳጳሳቱ መከበር አለበት ርዕሰ መንበሩ መከበር አለበት እኔ አቡነ ጳውሎስ አቡነ ማቲያስ ይልኩ ብቻ አይደለም ያ መንበር የተከበረ መንበር ነው ሐዋርያት ተያይዞ የመጣ መንበር ነው ይሄን መንበር መናቅ ፓትርያርኩን መናቅ ማለት ተዋህዶ ሃይማኖቱን መናቅ ማለት ነው ስለዚህ በፓትርያርኩ ጥላ ስር በጳጳሳቱ ቅፍ ስር ሆነን መመካከር መወያየት መነጋገር አለብን እኔ ጳጳሳቱ ወደ ራሳቸው ወደ ውስጣቸው ቢያዳምጡ ራሳቸውን ቢያዳምጡ ህዝባቸውን ቢያዳምጡ የቤተክርስቲያን ቁስል ቢጠዘጥዛቸው ግርፋቱ ቢሰማቸው ደውሳት ባያቃጥላቸው እንኳን እያቃጠለ መሆኑን እንዲሰማቸው እንዲቀሳቀሱ እንመከራለን በአቅማችን